እንደዚህ ወቴን ድብቅ ለማድረግ አስቤያለሁ ነበር። ሁሉንም እውነት ለማድረግ ነበር ጥረቴ። እምነቴን ተስፋዬን በልታ ጎደሉኝ። ብቸኝነት ጥሩ ነው። ባይሰጥ እንኳን አያጎልም። አንተን ባለመጉደሌ ውስጥ ነው የመጣከው። ምን ልትሞላ ምን ልታጎድል እንደሆነ አላውቅም። ግን እባክህ ነገ ላትኖር ዛሬ ሌላ ሰዎች አሉላት ብላ አትታይ። ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች፣ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ምሳሌ ድራማ እንግዲህ ዳጣ እየሮጠች ነበር፣ ነገር ግን ለቅድስት አልደረሰችለትም ማለት ነው። እንግዲህ ቅድስት ክብሯን አጣለች ማለት ነው። እጅግ በጣም አዝና እጅግ በጣም እያለቀሰች ነበር። ዳጣ በትሮጦም መድረስ አለበት ሳትበላ እያለች በፍጥነው በትሮጦም ግን ልደርስ አልቻለችም፣ ረፈደ ማለት ነው። እንግዲህ ቅድስት በሚያሳዝን ሁኔታ እጅግ በጣም አዘነች፣ እጅግ በጣም እያለቀሰች ነበር። ምክንያቱም እንግዲህ ሳታስበው እንግዲህ ማረስ ስላልነበረው በዚህ መልኩ ክብሯን በማጣቷ እጅግ በጣም ታዝናለች። ብሩክ በጣም እየተጨነቀ ነበር። ቅድስት የት ሄዳ ነው? ምን ተፈጥሮ ነው? የት ገብታ ነው ብሎ ሲጨነቅ ነበር። ነገር ግን ቅድስት ያለችበት ሁኔታ ከባድ ነበር። ነገር ግን ጋሺ እባክህ ቅርብ በለኝ፣ ጋሺን እጅግ በጣም ተወደው ነበር። ብሩክን በጣም ተወደው ትፈልገው ነበር ከሱ ጋር መሆን። ነገር ግን የልጁ ህይወት በለጠችና ክብሯን ለመሸጥ ስትገደድ ነበር። ግን አማራጭ ስላጣች ብሩን ለመውላት ስለምትፈልግ ማለት ነው። እንግዲህ በዛ የተነሳ የገባችበት በጣም ያሳዝናል ማለት ነው። ነገር ግን ብሩክ ምን ሆና ነው ቅድስት እያለ ዳጣ ለሞገስ ትነግረዋለች። ክብር ቅድስት እንደዚህ ሆነች እያለችው ነበር። ሞገስ ደነገጠ። እንዴት እንደዚህ ታረጋለች? እና ለብሩክ ነገረችው? ብሩክ አልነገረችውም። እንዴት በቃ አሁን ድረሽለት። ሞገስ በጣም አዝናለሁ፣ ግን ደርስለት አልቻልኩም። በጣም ረፍዶ ነበር። ቁጭ ብላ በጣም ታዛዝን ነበር፣ በጣም ታለቅስ ነበር። ታውቃለህ፣ የምትወደው ሰው ሲነካ በጣም ያማል። የምትፈልገው ነው የምትወደው ሰው ሲሆን ህመሙ አይሰማም። ነገር ግን ፍቅር ቅድስት ያልጠበቀችው ነገር የብሩክ የምሳሌን ህይወት ለማታደግ ስል ራሷን ሰዓት አደረገች እና እያለች በጣም የማይታመን ነገር ነው። ምን አለ ቅድስት ምን አይነት የተባረከች የተቀደሰች ሰው ነው። ቅድስት የተባለችው ስሟ ራሱ ቅድስት የተባረከች ነች እያለ ነበር። ነገር ግን ሞገስ ብታያት በጣም ነው የምታሳዝነው። እጅግ በጣም እያለቀሰች ነበር ያገኘዋት። ነገር ግን ብሮጥ በጣም ሩጬ ነበር እግሬ እስኪቀጥን ድረስ፣ ነገር ግን ልደርስለት አልቻልኩም እያለች ለሞገስ እየነገረችው ነበር። ዳጣ በቃ ተረጋጊ፣ አንዴ የሆነ ነገር አንዴ ተደፋዋል አይታፈስም። ስለዚህ ዳጣ ተረጋጊ፣ በቃ አንቺ ምንም አላጠፋሽም። አይሆንም ብያት ነበር፣ ግን አንተ ብሩን እንደምትሰጠው ለብሩክ አላወቅንም ነበር። ብሩክም ደጋግሞ እየጠየቀኝ ነበር። ቅድስት ምን ሆነ ነው ደውላ ጋሽ ይቅርታ ብትለውም ነገር ግን
ዳጣ ምንድነው የተፈጠረ? ቅድስት የት ነው ያለችው? እባክሽ ንገሪኝ። ብሩክ ይሄ ነገር እንደተፈጠረ በጭራሽ አያውቅም። ምክንያቱም ቅድስት ምሳሌ የጎደለ ሳንቲም ለመሙላት ብላ ያሰበችው የመጣለት ሀሳብ ክብሯን መሸጥ ነበር። ነገር ግን የማትፈልግ ቦታ ስለገባች እጅግ በጣም እያለቀሰች ነበር። ሆኖም ግን ምሳሌ ትዳንልኝ እንጂ ሌላ ነገር ቀሪ ነው፣ ምሳሌ እንድትድንልኝ እፈልጋለሁ እያለችው ነበር። ነገር ግን ያልጠበቀችው ነገር ሲፈጠር በጣም አዘነች። ጋሺ እሱም የትንሽ ነገር ነው በቃ ሞላልን ገንዘብ ምሳሌ ትጠቀማለች። በዚህ 3 ቀን ውስጥ ግዴታ መታከም አለበት፣ ስለዚህ አማራጭ የለኝም ብላ ተወስናለች ማለት ነው። ነገር ግን ብሩክ ይሄንን አያውቅም። እንግዲህ የዝናና ማለት ደግሞ እነሱን ለመግደል እያቀዱ ነው። ብሩክና ሞገስ መጀመሪያ ሞገስን እንገለዋለን፣ ከዛ ብሩክ ይቀጥላል። ቅድማ ግን ሞገስ እንድሞት ፈልጋለሁ። ምክንያቱም ሉላ ሞገስ ከሞተ ከኔ ጋር ትሆናለች፣ አለዛ ግን ልባ ሁሌ ሞገስ ስመኝ ይኖራል። ስለዚህ መሞት አለበት ሞገስ መጀመሪያ ይላታል። ከዛ እሺ እሱን ችግር የለም ቀላል ነገር ነው እኔ ያደርጋለሁ፣ ነገር ግን ለሱ የሚሆን ገንዘብ መክፈል አለብህ። እኔ የማውቃቸው ሰዎች አሉ፣ ስለዚህ በዚህ ቀን እንጨርሰዋለን። አሰብ አይግባ ምን ጊዜ የምፈልግ ሀል አንተ ብቻ ደውሳለ ገንዘብ አስገባልኝ እንጂ አትጠራጠሩ፣ በአንድ ቀን እጨርሳለሁ ትለዋለች። ነዛም የምናየው ይሆናል እንግዲህ ካደረግሽ በኋላ እናያለን። አታስቢ፣ ስለ ገንዘብ ምን ማሳሰብሽ ነገር የለም፣ የምትፈልጊ ነገር እኔ አደርግልሻለሁ ይላታል። እጅግ በጣም ደስ ይላታል ማለት ነው። ቅድስት ማራ ስላጣች በቃ የወሰነችው ውሳኔ ይሄ ነው ማለት ነው። ግን ባታረኪ ደስ ይለኝ ነበር እያለቻት ነበር ዳጣ። ነገር ግን አይ ሌላ አማራጭ የለም፣ በዚህ 3 ቀን ውስጥ ምሳሌ መታከም አለበት፣ ሌላ አማራጭ የለንም ዳጣ፣ ስለዚህ መፍጠን አለበት ትላለች። ቆይ እያለች በቃ እሺ እኔ ሳውቅሻለሁ ጠይቂኝ ትልና ትሄዳለች ቅድስትዬ ማለት ነው። እንግዲህ ምሳሌ እንዳታጣ ምንም ነገር እንዳትሆን ብላ ራሷን መስዋዕት ለማድረግ ተወስናለች። ነገር ግን ማለት ከዛ እያንዳንዱን ሰው እጨርሰዋለሁ፣ ሞገስን አታስብ፣ መንገድ ላይ እየተንከራተተ ስለሆነ በአንድ ቀን ውስጥ እጨርሰዋለሁ ብላ ታስባለች። ነገር ግን አሁን የምፈልገውን ህይወት እኖራለሁ፣ የዝና እኔ የምፈልገው ነገር አድርግልኛል፣ ስለዚህ አሁን ሞገስን እጨርሰዋለሁ፣ ከዛ እኔ ደስተኛ ሆኜ እኖራለሁ ብላ ታስባለች። ነገር ግን ሞገስ ዳጣ ሁሌም ከጎኑ ነች። አንድ ነገር ሲሆን ፈጥና ትደርስለታለች። በዛ የተነሳ ሞገስ መጉዳት አልቻለች። እንግዲህ ያዘዝኩሽን ትዕዛዝ ካልፈጸምሽ ደውሳሌ ገንዘብ ወይም ደግሞ የምትፈልጊ ነገር አይሰጥሽም ብሎ ይነግራታል። ብሩክ በጣም ተጨነቀ። ምሳሌ በዚህ 3 ቀን ውስጥ ግዴታ መታከም አለበት፣ በዚህ 3 ቀን ውስጥ ካልታከመች ልጄን አጣታለሁ ብሎ በጣም ተጨንቋል። አሁን ቅድስት ሄዳ ነው ብሎ ስለ ቅድስት እያሰበ ነበር። ነገር ግን ዳጣ አሁን ሩቅ ቦታ ነው ያለ፣ ቅድስት ትመጣለች፣ እኔ እመጣለሁ አታስብ ብሩክ ብትለውም፣ ነገር ግን ብሩክ ቅድስት የሆነ ነገር ሆናለች፣ ምንድነው ሆነችው? ስልኳም እያነሳች አይደለም ብሎ ተጨነቀ። ምን ተፈጥሮ ነው እያነሳስም ነበር። እሷ ያለችበት በጣም ከባድ ችግር ውስጥ እንዳለች ለሱ መሆኑ አላወቀም ብሩክ። ባቅ ኖሮ ብሩክ በጭራሽ ይሄን አይፈቅድም ነበር። ግን ሌላ አማራጭ የለኝም እያለችው ነበር። ከዛ ቅድስት የት ነሽ? ሰለቸንሽ እንዴ? ምሳሌ እንደዚህ ሆነ አንቺ የት ነሽ እያላት ነበር። ጋሽ አታስብ፣ አሁን እኔ እመጣለሁ ብቻ ይቅርታ አድርግልኝ እያለች በተደጋጋሚ ይቅርታ ስትጠይቀው ነበር። ነገር ግን እባክሽ ቅድስት ምንም ነገር እንዳይፈጠር፣ ምንም ነገር እንዳትጠጪ፣ የምትጠጪ ሰው አስመስይ እንጂ ምንም እንዳትጠጪ እያለችው ነበር። እሺ ዳጣ ግን በጣም ፈርቻለሁ እያለች ነበር። እንደፈራች ግን አልቀራላትም ማለት ነው። እንግዲህ ባልጠበቀ ነገር አጋጠማት ነገር እጅግ ከባድ ነው ማለት ነው። ዳጣ
ያምንሻል ቅድስት እንደዛ ተከፍታ ስላየው በጣም አዝኛለሁ እያለች ነበር። በቃ ተረጋጊ አንዴ ሆኗል የሆነ ነገር ምንም አይፈጠርም ተረጋጉ ግን አደውይለትም ነበር እያለ ደውዬ ነበር እኮ ግን ስልኳ ግን አይነሳም ነበር እያለ ነበር። በጣም ጨንቆት ነበር። ቅድስት ፈርታ ነበር። ጋሽ ይመጣሉ አልቆይም በቅርቡ መለሳለሁ እያለችው ነበር። ቅድስት የት ነሽ እባክሽ ነይ ምንድነው ብሩን ማግኘት አለብኝ ወጣ ማለት አለብኝ ምሳሌ ይልኝ ይላታል። እሺ ጋሽ እመጣለሁ። ቆይ ለምንድነው 10 ጊዜ ይቅርታ የምትጠይቂኝ? ምን ሆናችሁ ነው ሁለታችሁ ይቅርታ እያላችሁ ነው? ዛሬ ዳጣም አንቺ ምን ተፈጥሮ ነው? ጋሽ አሁን እመጣለሁ አልቆይም ብዙ ትላለች። ነገር ግን እየጠበኩሽ ነው ቅድስት ቶሎ ነይ እንጂ ምንድነው የተፈጠረ እያላት ነበር። ጋሽ እመጣለሁ እሺ አልቆይም ስትል ነበር። ነገር ግን ምሳሌ ከዛሬ ለቀጣ ትጠቀማለሽ ልጄ ትድኛለሽ አባቴ እወድሃለሁ እያለች መናገር አትችልም። በሱፍ ብቻ ነው የምግባቡት። ጠማኝ ውሃ ጠማኝ በጣም እወድሃለሁ የኔ ውድ አባት እያለች ነበር። የኔ ውድ ልጅ እኔም በጣም እወድሻለሁ ይላታል። እኔም በጣም እወድሻለሁ እያላት ነበር። ምሳሌ በቅርቡ ትጠቀማለሽ በቅርቡ ትድኛለሽ ብሩ እስከሞላልን ነገ ወይም ተነገ ወዲያ ውጭ ሀገር ሄደሽ ትጠቀማለሽ የኔ ውድ አታስቢ ይላታል። ዳጣም ደስ ብሏት ነበር ሞገስ ብሩም ስለሞላላት። ግን በሚያሳዝን ሁኔታ ለቅድስት ግን አልደረሰም። እሷ ብሩን ለማግኘት ነበር ራሷን ለመሸጥ ያሰበችው። ዳጣ ብትሮጥም ግን ልትደርስለት አልቻለችም ማለት ነው። በዛ ልትደርስለት ብላ ብትሮጥም ግን ልትደርስለት አልቻለችም። ብሩ ስለሞላለት እጅግ በጣም ደስ ብሎት ነበር። ግን ቅድስት የት ሄዳ ነው? ዳጣ ቅድስት የት ሄዳ ነው? ትጨነቃለች። ቅድስት ተበላች እያለች ምን ተፈጥሮ ነው ዳጣ? ቅድስት ምንድነው የሆነችው? በቃ እኔ አይ ብሩክ አሁን አትጠይቂኝ ቅድስት ያለችበት ከባድ ነገር ነው እያለች በቃ አንተ ሲቆይ እኔ ልሩጥ እያለች ስትሮጥ ግን ልትደርስለት አልቻለችም ማለት ነው። ምክንያቱም ረፈደ። እሷ ስትደርስ ቅድስት የነበረውን ክብሯን አጣች። በጣም አዘነ። አምላክ በድዬ ግን በዚህ የምትፈትነኝ እያለ ብሩክ እያለቀሰ ነበር። ቅድስት እንደዚህ ማድረጉ